ግምጄ ግን ማለት ነው ይሄ ሁሉ አበባ ይሄ ሁሉ አሻንጉሊት የማን ነው? ግን ሁሉም አሻንጉሊቶቹም አበባዎቹም የሀይሚ ይመስላሉ። እኔ ግን ይህን ቪዲዮ የሰራችው ሀይሚ ቤት ዳ ይመስለኛል። ምክንያቱም ለልደቷ የተሰጧትን ስጦታዎች ከዛ ደግሞ የሀይሚን አሻንጉሊት እሷ የላትም እንዴ ልትሉ ትችላላችሁ። ግን የልደቷ አበባ እስካሁን ይቆያል እንዴ? ብቻ ለምንድነው ግን ግምጄ የሀይሚ ልደት ላይ ያልተገኘች? የምር አልተገኘችም እኮ በጣም ብዙ ሰው ተገኝተዋል። ብሩኬን በጣም ተጨንቆ እንዳደረገው በጣም ብዙ ሰዎችን እንደጠራ እየተናገረ ነበረ። ግን ግምጄ ከጎና ስትሆን አላየዋትም። አንቺ እንደዛ አበረታታሽ ዩቲዩብ ከፍተውልሽ ምናምን ለምንድነው ያልመጣሽው? ቢዚ ሆና ይሆን አላቅም። ብቻ ግምጄ አልነበረችም። እንደውም በመጀመሪያ ከሀይሚ ጎን ትገኛለች ብዬ ያሰብኩት ግምጄ የነበረ። ከዛ ሄሉ ፍቅር ምናምን እኔ እንጃ አልተጠሩ ይሆን ያልመቻቸው ብሎ ይሆን አላቅም። አልመጡም፣ ብዙ ሰዎች አልመጡም እያለ ነበረ ብሩኬ። ግን በጣም ብዙ ሰው እንደመጣ ነው ያየሁት። ወንዶች ናቸው አብዛኛው የመጡት፣ ሴቶች ብዙም አልመጡም። ቢሆንም ግን ሀይሚ በጣም ደስ ያላት ብሩኬ ከጎኗ ስለሆነ እንጂ ማንም መጣም አልመጣም ይህን ያክል ሹ ይሆናል ብዬ አላስብም። ግን ማለት ነው ከካሜራ ጀርባ ከበዓሉ በኋላ ግምጄ እና ሀይሚ ቤት ሄደ ይመስለኛል። አበባዎቹ ምናምን የሀይሚ ናቸው፣ አሻንጉሊቶቹ በሙሉ እና ይህ ሁሉ አሻንጉሊት ምንድን ነው? አሻንጉሊት ቤት ነው? ዲኮር ቤት ነው? አበባ ቤት ነው? ምንድን ነው ይህ ሁሉ አሻንጉሊት እና አበባ ነው? ለራሷ ለልደቷ የተሰጣት ነው አላቅም። ብቻ እኔ ዝም ብሎ አእምሮ ላይ እየመጣልኝ እሷ ሀይሚ ቤት ሄዳ የሀይሚን አበባ ምናምን ይዛ ቪዲዮ የሰራችበት ይመስለኛል። እኔ ግምቴን ነው እንግዲህ፣ እናንተን ግምት ደግሞ አስቀምጡ። ከዛ በተረፈ ግን ያው የነ ሀይሚ የትናንትናው ቪዲዮ በቃ ምን ልበላችሁ ሮማንሲ በቃ ከልባቸው። እና ደግሞ ብሩኬ ማለት ነው ሁሉንም ነገር ለማፍጠን እሞክራለሁ እያለ ነው፣ እንዳልኳችሁ ነው። እሱ በቃ ቶሎ ያሰበ አይመስልም። ያሰቡት የሆነ ነገር አስቧላ፣ እሱ ነገር ካልተሳካ ቶሎ ቀለበት አላስርም እንደማለት አይነት ነው። እና ባካችሁ ዩቲዩብ ቪዲዮ ተልተሎ ስሩና እቅዳችሁ ይሳካ፣ ከዛ ተጋቡ። እንዴ እኛ እኮ ልባችን ጠንጠልጥሎ ሞትን። ተንጠለጠልኩ ትናንትናውን የምር ብሩኬ ግን ትናንትና ያምር እኔ በጣም ነው በቃ ምን ልበላችሁ አይደለም እንዳትለው ቀለበት እንትን ተንበርክኮ ምናምን ያሳያል ነው እንዳትሉ ደግሞ አሁን ባሁን እንላለን። ብቻ ሴንሲቲቭ አድርጎን ማለት ነው የሆነ በቃ ነውም አይደለውም ለማለት በቃ ሲያወላውለን ውሎ ማታ በቃ እንዳልኳችሁ ነው። ብዙዎቻችሁ ግን አልጠበቃችሁም። አንዳንዶች ደግሞ ምንድነው ሶፋ ላይ ቀለበት ሀይሚን በቃ እያቋመጣት ነው ሀይሚን እንትን እያላት ነው ምናምን እያላችሁ ነበረና ድሮም ብላችሁ ነበረ። ሲጀመር መጀመሪያ ራሱ ሀይሚን አፈቅርሻለሁ ይለኛል ብላ ነው የፍቅር ጥያቄ ጠየቃለሁ ብላ በቃ እንዲህ ብሎ አይፈልግሽም ምናምን ስትሉ ነበር። ግን አሁን በቃ ከልብ ነው ሁለቱም ፎንቃ እየገባላቸው ያለው። በተለይ መሳሳም ፓርት ላይ አረ እንዴ እንደነ ኤፋ አረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። አይደረግም የምሬን ነው የምላችሁ። እንዴ ለሲንግል ይታሰብ እንጂ። አረ ሀይሚ ተይ፣ እኔ እንደዚህ ልጥፍ እያልሽ እየሳምሽ ራሱ እኛ እኮ ሲንግሎች እኮ በቃ አረ እኔም ኢትዮጵያ ልሂድና በቃ እቅዳችን እኛ ራሱ ሳናሳካ በእናንተ የተነሳ እኮ ልንሄድ ነው። እኔ አሁን ልሄድ ነው በቃ ምን ላርግ እንዴ? ሄጄ እኔም ባሌ ላግባና እንደዛ አይነት ፈታዘና ያለ ህይወት ልኑር። አሁን እኮ እኛ እኮ ማለት ጅልነታችን ማለት ነው አንዳንድ ሰዎች በቃ እንደዛ እነሱን እንደዛ አሪፍ የሆነ የፍቅር ህይወት እንደዚህ ደስ የሚል ላይፍ ስናይ እኛ ራሱ ያምረናል። አዎ ያየነው ነገር የሚያምረን እኮ ነው። እዚህ ቤት ወተን ሰው ቤት አስሬ ከመጣራት ምን ከማለት ወተን እንደዛ አይነት ላይፍ በቃ ብቻችን ሆነን የፍቅር ህይወት ኖሮ ምናምን መኖር እንደዛ አይነት ነገር ይናፍቃል። ጋይስ ሰው ቤት ታስሮ በትልቅ እየጀለብያ ተጠቅልሎ መንቦፍ ማለት ይሰለቻል። ያንን ነገር ተታሽው እያለኝ ነው አሁን ማለት ነው። በቃ ስራውን ጥልት ምን እንደሆነ አላማ ያላቅም። ወይ ሀይሚ የሰራሽን ይስጥሽ፣ የምሬ ነው። እና እባካችሁ በህግ አምላክ እዚህ ጋር አትሳሳሙ ፕሌስ እንስተሳሰብ፣ ስራችን እንስራበት። እና በቃ ብዙም እየተሳሳሙ አይደለም። በነገራችን ላይ በጣም እውነት አስችሏችሁ እስከ ዛሬ ከንፈሩን ሳትሳሳሙ። አረ ውሸት አትዋሹ። የምር ከካሜራ ጀርባማ ትገላጭጫላችሁ። እንዱኛ ጋዚህ ጋር እንደው ለካሜራ አይሆንም አስተምርም ብላችሁ እንጂ ከካሜራ ጀርባማ ነው አለ ያማ ግድ ነው።
ግን እኛ ጋር አስችሏችሁ አሁን ብሩኬችን የመሰለች ቆንጅዬ ልጅ አይተህ አስችሎ። አረ እኔ አላምንም። ብቻ ግን ማለት ነው እኛ ምን አገባን? ተሳሳሙ አልተሳሳሙ ዋናው ነገር አብሮ መቀጠላቸው ነው። ሲቀጥል ደግሞ መሳሳማቸው እዚህ ጋር ትርጉም የለውም፣ ጥሩ አይደለም። አንደኛ ልጆች ያሉ፣ ሁለተኛ ሲንግሎች ያሉ ማለት ነው። አዎ ስራቸውን ትተው ሊሄዱ ይችላሉ። እኛ እኮ ሞኝ ነገር ነን። እንደዚህ አይነት ላይፍ ኢትዮጵያ ሄደን እኛ የምንኖር ይመስልናል፣ ግን ጭራሽ አይሆንም። እነሱ ስንት ለፍተው ደግሞ መሰላችሁ እዚህ የደረሱት እና ያለ ልፋት ያለ ድካም ያለ ጥረት እንደዚህ አይነት ላይፍ አይገኝም። እና ሴቶችዬ ቅመሞችዬ ብላችሁ ቆጥብ ብላችሁ ራሳችሁን ስሩ። አዎ ስሩ፣ እኔን ጨምሮ ማለት ነው። እረ እባክሽ ስሪ፣ አሁን ኢትዮጵያ ሄደሽ ምን አባሽ ልትሰሪ ነው እያላችሁ እኔን የምከሩኝ እንዲህ ምን ሆናችኋል? አሁን በዚህ ጦርነት ኢትዮጵያ ሂጅ አስባችሁታል? ምን ሊሆን ነው? ብቻ ግን ማለት ነው ደስ ይላሉ። የምር የሆነ መንፈሳዊ ቅናት ያሳድራሉ። በቃ እኔ ምን አለ እንደዚህ አይነት ህይወት ቢኖረኝ። እኔ የሚያሳዝነኝ ከምንም በላይ ቤኪ ነው። ወይኔ ወንድሜ፣ ወይኔ ወይኔ ወይኔ፣ አይ እሱ በጣም እያሳዘነ ነው። የምሬ ነው። ሲንግል ነው እስካሁን። በዛ ላይ በቃ እነሱን ሲቀርጽ ወልዴ ሮማንሲ ነው። በፈጣሪ ስም እንግዲህ ምንም ማድረግ አይቻልም። ጽናቱን እንዲሰጠኛ በጸሎት እናግዛለን። ቤኪ ወንድሜ አይዞህ አይዞህ። አይ አሁን ይህን ሮማንስ እያየህ አንተ እንዶ ዘለህ አንዷ ላይ ራሱ እንዶ ፊት ጣለ ማለትህ ትዕግስትና ሳላደንቅ አላልፍም። እውነቴን ነው የምልህ፣ በጣም ታጋሽ ወንድ ነህ። ወይኔ እናቴ፣ እኛ ራሱ በካሜራ ለምናየው እኮ በቃ ፍቅረኛ መያዝ ፍቅረኛ የሌለው ምን አለ ፍቅረኛ በቃ ካንዱ ለያዝ ምናምን እያለን ሰው እኮ ሰው እያየ ነው በነገራችን ላይ ሁሉን ነገር የሚያደርገውና የሆነ ትምህርትም ታገኛላችሁ ምናምን እንደዛ አይነት ነገሮችን ሁሉ ሰው ይሞክራልኝ። እና ቤኪ እንዴት ጥናቱን እንደሰጠህ አላቅም። እንደው ያንተ ሚስት የት እንደጠፋች አናቅም። እንግዲህ እኔማ በባትሪም በምንም ከሆነ ሴት ጋር ዩቲዩብ ላይ አምጥቼ ላጣምር ነበር። አጣውልህ። ስምረት ነበረች፣ እሷም የለችም። አጣውልህ። አንዲት ቸከት ላጣብስ ነበረ። በቃ አጣውልህ። ካልሆነ እንግዲህ እንደ ፍፄ ደፈር ብለህ አንዷን ጠይቅ። ፍፄማ በቃ ሰው የቀመሰውን እየቀመሰ በጣም ተቸገርን። በቃ የብሩኬ የሆነ ነገር ይመቸዋል። ብሩኬን አፈቅራለሁ ያሉ ሴቶች ከብሩኬ ጋር የተለጠፉ የሆነ ወንድ የሚያሳድዱ ሴቶች ይመቹታል። እናቴ ይመቹታል። ብቻ በጣም ነው ደስ የሚለው የነበረው ቪዲዮ ማለት ነው። እንግዲህ ዛሬ ደግሞ ሀይሚ ለብሩኬ የምስጋና ፕሮግራም ታዘጋጅለት። በቃ ፏፏ አርጋ ዛሬ ብሩኬን የምታመሰግንበት ቀን ነው ብዬ አስባለሁ። ትናንትና ዳይመንድ ታስሮላት እንዴት እንደለፋ እንዴት እንደደከመ ምናምን እያስረዳ። በነገራችን ላይ እንደዚህ የሚያምር ዲኮሩ ራሱ በጣም መከራ ለማዘጋጀት ማለት ነው። እና ይሄ ሁሉ ነገር ሲለፋ ሲደክም ውሎ ያው አለማመስገን ከባድ ነው። እና ምን ላርግልህ እያለችው ነበረ ሀይሚ። እንግዲህ መታደል ነው፣ ይታደሉታል እንጂ አይታገሉትም። ብቻ ዛሬ ጥሩ ቪዲዮ ይኖራል ብዬ አስባለሁ። እቺ እንትና ማናት ግምጄ ሄዳ ይሁን ምን ይሁን ይሄ አበባ ሚስጥሩ አልገባኝም። የሀይሚ አሻንጉሊቶች መስለው ነው እንግዲህ። እናንተ ደግሞ ግምታችሁን አስቀምጡ። እሷ የላትም ወይ ልትሉት ይኖራታል፣ ግን የሀይሚ ልክ ኮፒ አይመስለኝም። ሊኖራት ይችላል፣ ግን የሀይሚ አይነቶች ናቸው። እና አበባው ምናምን ያው ለልደቷ የተሰጣት ይሆናል ብዬ እንጂ እሷም ልደቷን ባለፈው ቅርብ ጊዜ ነው ያከበረችው። እንደዛም ሊሆን ይችላል። እንግዲህ ብቻ መልካም ቀን። ዛሬ ደግሞ አረብ ነው። አይዟችሁ።